መጽሐፉ ማለትም የክርስቲያኖች የተበረዘና የተሰረዘ የተደለዘ እንዳለው በራሳቸው ሊቅ በራሳቸው መምህር አንደበት ሰምተን እንመለስ። ከትርጉም ጋር በተያያዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3 መንፈሳዊ ውድቀቶችን አስተናግዳለች በታሪክ ውስጥ። ሶስተኛ እና ዛሬ የምንነጋገርበት ጠባሳ ነቀርሳ። ሶስተኛው በዘመናችን ባሉ መንፈሳዊ አባቶቻችን በዘመኑ ባሉ በቅዱስ ሲኖዶስ አማካኝነት የ2000ን የአማርኛ መጽሐፍ ቅዱስ በመበረዝና በመደለዝ ያደረሱት መንፈሳዊ ቁስል ነው። የጻፉ ሰዎች ግማሾቹ የሉም፣ አሁን ሞተዋል። እኛም እናልፋለን። መጽሐፉ ግን እየቀጠለ ነው ያለው። ትውልድ ዛሬ ይህንን እያነበበ ትውልዱ እንዳይድን እንቅፋት ሆኗል። ይሄ ትርጉም፣ ይሄ ቁስል ነው። በእኛ በሙስሊሞች አንደበት ክርስቲያኖች እጃችሁ ላይ ያለው መጽሐፍ ቅዱስ የምትሉት የተበረዘ ነው፣ የተሰረዘ፣ የተጨመረ፣ የተቀነሰ ነገር አለው ብለን ብዙ ጊዜ ደጋግመን ለማስረዳት እንሞክራለን። እናንተ ግን በተለይ ይሄ ማህበረሰቡ ብዙ ዕውቀት የሌለው መጽሐፉን ብዙ የማያነብ ማህበረሰብ ነው ያለው ክርስትና እምነት ውስጥ። ሐቂቀተን የእውነት መጽሐፍ ቅዱስ የሚለውን በአማርኛ ከመተርጎሙ ጋር በጣም ብዙ ክርስቲያን አያነባውም። አሁን እንደውም ፕሮቴስታንቶች መጥተው የነሱ ተከታዮች እናነባለን እሱን እንከተላለን ማለት አምጥተዋል እንጂ በተለይ ኦርቶዶክሱ ማህበረሰብ መጽሐፉን ዘወር ብሎ ያየው። ተሰርዟል ተበርዟል ሲባልም መረዳት አይፈልግም የኦርቶዶክስ ማህበረሰብ። ምክንያቱም አያውቀውም መጽሐፉን ሲጀመር። ግን ምንም አይነት ስተት የለበትም አልተበረዘም ብሎ ነው የሚያምነው። እኛ ተበርዟል ስንል ግን አያምኑንም ነበር። ይሄው በራሳችሁ መምህራኖች የተጨመረ የተቀነሰ እንዳለው እየተነገራችሁ ነው። ስለዚህ ይህ የተጨመረ የተቀነሰ የሰው እጅ የሰው ሐሳብ የነጭ አስተሳሰብ የገባበትን መጽሐፍ ከመከተል ይልቅንስ ሙሉ ለሙሉ 100% ከመቀነስም ከመጨመርም ነፃ የሆነውን ከሰው ልጅ ሐሳብ ከጠላትም ሆነ ከወዳጅ የሰው ልጅ የሰው ሐሳብ ያልገባበትን ቁርአንን ተቀበሉ፣ በሱ እመኑ። እሱ ነው የሚያድናችሁ እንጂ መጽሐፍ ቅዱስ ብላችሁ የምትጠሩት መጽሐፍ ይሄው በራሳችሁ መምህራኖች አንደበት እንደተበረዘ እየተናገራችሁ ነው። ስለዚህ የፈጣሪ ሐሳብ ያልሆኑ ሐሳቦች ተጨምሮበታል ማለት ነው። ለምን ይሄን ትከተላላችሁ? ይህ መጽሐፍ አያድናችሁም። ትክክለኛው መንገድ ቁርአን ውስጥ ነው ያለው። ቁርአን ተከተሉ፣ እስልምናን ተቀበሉ፣ የዘላለም ሕይወት ጀነት ውስጥ ታገኛላችሁ ማለት ነው።